بسم الله الصلاة والسلام على رسول الله صلى الله عليه وسلم የዛሬ ርዕሳችን የሚሆነው እስከ ዛሬ ባሳለፍነው የሻዕባን ቀናቶች መካከል የሰራናቸውን ስራ ምን መዝንበት ወይም ደግሞ በማህሪኛው ሻዕባን እስከ ዛሬ ያደረግናቸውን ነገር ምን መዝንበት ሙሐሰበቱ ነፍሳችንን ሒሳብ ምን ያደርግበት በዚህ ርዕስ ላይ ነው ምናወራ ይሆናል ማለት ነው። ሙሐሰበቱ ነፍስ ማለት እስካሁን የሰራናቸውን ማዕሲያ ራሳችንን ፈትሸን ወደ ኋላ ተመልሰን ምናስተካክልበት ካጠፋናቸው ማዕሲያዎች ራሳችንን ምናስተካክልበትና በመጨረሻችን ልባችንን አጽድተን ወደ አላህ ፊት ምንቀርብበት ነገር ነውና አላህ Subhanahu Wa Ta'ala በቁርአኑ ሲናገር እንዲህ ይላል ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد እናንተ በአላህ ያመናችሁ ሙእሚናኖች ሆይ اتقوا الله አላህን ፍሩ ولتنظر نفس ما قدمت لغد نفسم تملكت لنجا ያሳለፈችው የሆነውን ነገር ለነገ ያስቀደመችው የሆነውን ነገር ተመልከት ይላል አላህ Subhanahu Wa Ta'ala። ስለዚህ ረመዳን ወር እየመጣ ነውና ለረመዳን ራሳችን ማዘጋጀት አለብን። ለረመዳን እስካሁን በሻዕባን ባለፉት 2 ሳምንታት ሻዕባን ውስጥ ያደረግናቸውን ድርጊቶች ራሳችን መመዘን አለብን። ለረመዳንም ደግሞ በዚሁ መልኩ ነው የሚቀጥለው። እስካሁን የሰራነውን ነገር ነው ምንሰራው። በእርግጥ የተሻለ ነሻጣ ይኖረናል፣ የተሻለ ኢባዳዎችን እንድንሰራ ተነሳሽነት ይኖረናል። ለነገር ግን አሁን ላይ ስራዎችን መጀመር አለብንና በዛ መልኩ ሒሳብ እናድርግ፣ ነፍሶቻችንን እንመዝልላቸው ወዳለው። በሌላም አያ አላህ Subhanahu Wa Ta'ala እንዲህ ይላል قد أفلح من زكاها وقد خاب من دساها በእውነትም እቺ ነፍስ ያጸዳት የሆነ ሰው በእውነትም ስኬታማ ሆኗል። وقد خاب من دساها በእውነትም ኪሳራ ውስጥ ነው። እሷን ያጨለመ የሆነ እሷን ያበላሸ የሆነ ሰው ደግሞ በእውነትም ኪሳራ ውስጥ ነው ይላልና ነፍሶቻችንን እንመዝን፣ ከማዕሲያ እናጽዳቸው፣ ለረመዳን ራሳችንን እናዘጋጅ። አላህ Subhanahu Wa Ta'ala በሌላው ቁርአን ሲናገር يوم لا ينفع مال ولا بنون إلا من أتى الله بقلب سليم ያቺ የአኺራ ቀን ማለት እኮ يوم لا ينفع مال ولا بنون ሀብት ማይጠቅምበት ልጆችም ጭምር ማይጠቅሙባቸው ናቸው። ኢላ መን አተላህ ቢቀልቢን ሰሊም አላህ ሰላማዊ የሆነችን ንጹህ የሆነችን ልብ የሰጠው ሰው ቢሆን እንጂ ይላልና። ስለዚህ ረመዳንም ሰሊም የሆነ ልብን ይጠይቃልና በዛ መልኩ ራሳችን ለረመዳን ወር እናዘጋጅ፣ የሰራናቸውን ስራ ራሳችንን ፈትሽ፣ ለረመዳን በቂ ዝግጅት እናደርግ። ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ሐዲስ ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب سمو أواج سوش هوي سمو إن في الجسد مضغة አካላችን ወይም ደግሞ ሰውነታችን ውስጥ የሆነች ቁራጭ አለች፣ የስጋ ቁራጭ። እሷ የምትስተካከል ከሆነ ሙሉ ሰውነታችን ይስተካከላል። እሷ የምትበላሽ ከሆነ መላው አካላችን መላው ሰውነታችን ይበላሻል። አላ وهي القلب ስሙ እሷ ደግሞ ቀልብ ነች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቀልቦቻችን ልናስተካክላቸው፣ ልንመዝናቸው፣ በትክክል ልንፈትናቸው፣ ጽዱ ልናረጋቸው ይገባል። ረመዳን ወር ዝግጅት ላይ እንደመሆናችን በዚህ ሻዕባን ወር ውስጥ ራሳችን ልንፈትሽ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እቺ የሻዕባን ወር ሰዎች በረጀብና በረመዳን ወር መሃል የሚዘናጉበት እንዲሁም ደግሞ ኸይር ስራዎች ወደ አላህ የሚሄድበት ወር ነው እና ደግሞ የኔ ኸይር ስራዎች አላህ ዘንድ ጾም ተጠቃሎበት ይሄድ ዘንድ ወዳለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ ሻዕባን ወር ልንዘናጋ አይገባንም። የረመዳን ዝግጅት ነው። በዚህ ወር ሙሉ ራሳችን ልናዘጋጅ ይገባል ረመዳንን በተሻለ መልኩ ለመቀበል። እናም ደግሞ ወደ አላህ ዘንድ ስራዎቻችን እንደመሄዳቸውም ጭምር ጾምም ጭምር ይወደዳል። በሰሒህ ሐዲስ እንደተመጣውም ጭምር ነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ የዚህን የሻዕባን ወር በጾም ያሳልፋሉና በጾም ልናሳልፈው ይገባል እላችኋለሁ። በዚህም በቀልባችን ሙሐሰባ ወይም ደግሞ ራሳችንን መመዘንን በተመለከተ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ ታዋቂ ንግግር አላቸውና እንዲህ ይላሉ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑ አንፉሰኩም ቀብለ አን ቱዘነ ዐለይኩም። ራሳችሁን ነፍሶቻችሁን ሒሳብ አድርጉ። ሒሳብ ከመደረጋችሁ በፊት ከአላህ ዘንድ ቆማችሁ ሒሳብ ከመኖሩ በፊት ነፍሳቻችሁን ድርጊቶቻችሁን ሒሳብ አድርጉ። ራሳችሁን መዝኑ ከአላህ ፊት ድርጊቶቻችሁ ኸይር ስራዎቻችሁ ከመመዘናችሁ በፊት ይላል። እናም በመጨረሻ ማለት ምፈልገው ይህ የረመዳን ወር እየመጣ ነው፣ ልንዘጋጅለት ይገባል። በሻዕባን ወር ውስጥ ያልተዘጋጀ የሆነ ሰው፣ በሻዕባን ወር ውስጥ ዝግጅቱን ያጠናቀቀ ያልሆነ ሰው ረመዳን ወር ውስጥ ጸንቶ መቆም ወይም ደግሞ ዒባዳውን ማድረግ ይከብደዋልና በዚህ ሻዕባን ወር ውስጥ ልንዘጋጅ ይገባል። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።